ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከተው በቅርቡ ሊቨርፑሎች ከአንድ ተጫዋች ጋር ስማቸው በጣም በስፋት እየተያዘ ነው የሚገኘው። ይህ ተጫዋችም የበርንማውዙ የፊት መስመር ተጫዋች ሆኖ አንቶኒዮ ሲሞኔ ነውና ይህ ተጫዋች ለሊቨርፑል መፍትሄ ይሆናል የሚለውን ነገር በቀጣይ ጥቂት ደቂቃዎች ውስጥ የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩና እንድትከታተሉትን በአክብሮት ጋብዛለሁ። እናንተስ ይህ ተጫዋች ወደ ሊቨርፑል ቢመጣ የሊቨርፑልን ችግር ይቀርፋል ብላችሁ ታስባላችሁ የሚለውን አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ ያላደረጋችሁም ሰብስክራይብ ያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ የማመራ ይሆናል። በቅርብ ጊዜያቶች እንግዲህ ሊቨርፑል ከተለያዩ ተጫዋቾች ጋር ስሙ እየተያዘ ነው የሚገኘው። በተለይ ደግሞ ከበርንማውዙ የፊት መስመር ተጫዋች ሆነው ከአንቶኒ ሲሞኔ ጋር እንግዲህ በጣም በስፋት ሲያያዝ ነበረ። በዛሬው ዕለትም የወጡ የተለያዩ መረጃዎች አሉ። ዴቪድ ኦኮፕ ይዞት በወጣው ዘገባ መሰረት ባለፉት ሳምንታት በተለይ ደግሞ ያለፈው ሳምንት ሊቨርፑሎች ከበርንማውዝ ጋር ይህንን ተጫዋች በሚያገኙበት ሁኔታ ላይ ተነጋግረዋል እያለን ይገኛል። ከዛ በተጨማሪም ዘ አትሌቲክስም ዛሬ ይዞት በወጣው ዘገባ መስረት በርንማውዞች ይህንን ተጫዋች በበርንማውዝ ማቆየት እንደማይችሉ ያውቃሉ የሚል መረጃን ይዞ ወጥቷልና ይህ ተጫዋች ከበርንማውዝ የመልቀቁ ነገር እውን እየሆነ መጥቷል። በተለይ ባለፈው የክረምት የዝውውር መስኮት እንግዲህ ይህ ተጫዋች ከበርንማውዝ ለመልቀቅ ተቃርቦ ነበረ። በተለይ ማንቸስተር ሲቲ እና ቶተናሞች ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። ነገር ግን ተጫዋቹን ማስፈረም ሳይችሉ ቀርቶ በዛው በበርንማውዝም ሊቆይም ችሏል። መቆየትም ብቻም ሳይሆን በክረምት የዝውውር መስኮትም በርንማውዞች ይህንን ተጫዋች ተጨማሪ አመታትን ማስፈረምም ችሏል። እናም በዚህ ሰዓት እስከ 2030 ድረስ በበርንማውዝ የሚያቆየው ኮንትራት አለው ተብሏል። ነገር ግን በቅርብ ጊዜያቶች በወጡት መረጃዎች መሰረት ይህ ተጫዋች በአዲሱ ኮንትራቱ ላይ የውል ማፍረሻ ተቀምጦበታል ነው እየተባለ የሚገኘውና ዘገቦችም አያይዘው እንደተናገሩት ከሆነ የቀጣይ የክረምት የዝውውር መስኮት ላይ ማንኛውም ክለብ ይህንን ተጫዋች ማስፈረም የሚፈልጉ ከሆነ እስከ 65 ሚሊዮን ፓውንድ ድረስ ማውጣት አለባቸው እየተባለ ይገኛል። ነገር ግን ዘገቦችን ስንመለከት በጃንዋሪ የዝውውር መስኮትስ ክለቦች ቢመጡ ምን ያህል መክፈል አለባቸው የሚለው ነገር በግልጽ አልተቀመጠም ነው እየተባለ የሚገኘው። በእርግጥ ዘገቦችም አያይዘው ምናልባትም በዛው አካባቢ ሂሳብ የሚያቀርብ ክለብ ካለ በጃንዋሪ ዝውውር መስኮትም ማስፈረም ሊችል ይችላል እየተባለ ይገኛልና ምናልባትም ሊቨርፑሎች በክረምት የዝውውር መስኮት አይደለም ማስፈረም የምንፈልገው በጃንዋሪ ዝውውር መስኮት ነው ማስፈረም የምንፈልገው ብለው በደንብ ገፍተው የሚሄዱበት ከሆነ እዛው 65 ሚሊዮን ፓውንድ አካባቢ ድረስ ሊያወጡ ይችላሉ እየተባለ ይገኛል። ከዚህ በፊትም እንግዲህ አንድ ዘገባም ሰርቼላችሁ ነበረ። ተጫዋቹም በጃንዋሪ ዝውውር መስኮት መልቀቅ ይፈልጋል እየተባለ ይገኛልና ያንንም ነገር ለበርንማውዞችም ነግሯቸዋል ነው እየተባለ የሚገኘውና ምናልባትም በጃንዋሪ ዝውውር መስኮት ይህ ተጫዋች ከበርንማውዝ ለቆ ወደ ሌላ ክለብ ሊያቀና የሚችልበት እድል ሰፊ ነው እየተባለ ይገኛል። በተለይ ደግሞ ወደ ሊቨርፑል የማቅናት እድሉ በጣም እየሰፋ ይገኛል። ሊቨርፑሎችም እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። በተለይ ደግሞ ወደ በርንማውዝ ካቀና ጀምሮ እያሳየው ያለው እንቅስቃሴ በጣም የሚያስደንቅ ነው። ባለፉት 48 ጨዋታዎች ራሱ ያስመዘገበውን ስታት ስንመለከተው ወደ 17 ጎልና ወደ 9 አሲስት አካባቢ ማስመዝገብም ችሏልና በጣም ጥሩ እንቅስቃሴ እያደረገ ያለ ተጫዋች ነው። ሊቨርፑሎችም እንግዲህ በጃንዋሪ ዝውውር መስኮት ይህንን ተጫዋች ለማስፈረም ፍላጎት አላቸው። በተለይ ደግሞ መሐመድ ሳላ ለአፍሪካ ዋንጫ ወደ ሞሮኮ የሚያቀና ይሆናልና ያንን ቦታ ከቨር ለማድረግ እንደዚሁም ደግሞ መሐመድ ሳላ በሊቨርፑል ቤት ያለው ኮንትራት ራሱ ሊጠናቀቅ አንድ አመት ብቻ ነው የሚቀረው ይህ ሲዝን እንደተጠናቀቀና የሱን ቦታ ተተኪ ያስፈልጋልና ይህም ተጫዋች ለሱ ጥሩ ተተኪ ይሆናል ተብሎ ይጠበቃል። በአጠቃላይ ይህ ተጫዋች በፕሪሚየር ሊጉ ድንቅ የሚባል እንቅስቃሴን እያደረገ ነው ቀደም እንደነገርኳችሁ። ነገር ግን ሊቨርፑሎች አሁን ላሉበት ችግር ትክክለኛው መፍትሄ ነው ወይ የሚለው ነገር ትልቅ ጥያቄ ነው። በእርግጥ ይህ ተጫዋች ሊቨርፑሎች ቢያስፈርሙት የሚሰጣቸው ጥቅም አለ። እነዚህን ጥቅም ስንመለከት አንደኛ ደረጃ ላይ የምናስቀምጠው በፕሪሚየር ሊጉ ልምድ ያለው ተጫዋች ነው። 2023 ላይ ነበረ ለበርንማውዝ መፈረም የቻሉና በበርንማውዝ 2 አመታትን መቆየት ችሏል። ከዛ በፊትም በእንግሊዝ ነው የነበረው በብሪስቶል ሲቲ ነበር ሲጫወት የነበረውና የእንግሊዝን አጮት ስታይል በደንብ ያውቃልና ያ ደግሞ ለሊቨርፑል ትልቅ ጥቅም ይሰጣል። የፕሪሚየር ሊጉን ፊዚካሊቲ እንደዚሁም ደግሞ ፔስ አግሬሲቭነስም በደንብ ስለሚያቅ ያን ያህል የመላመጃ ጊዜ የሚያስፈልገው ተጫዋች አይደለምና ያ ነገር ለሊቨርፑል ትልቅ ጥቅም ይሰጣል። ከዛ በተጨማሪም እንደ ሆም ግሮን ኮታ ነው የሚቆጠረው እንደ ሀገር በቀል ተጫዋች ነው የሚቆጠረው። ምንም እንኳን በብሔራዊ ቡድን ደረጃ ለጋና ብሔራዊ ቡድን ነው የሚጫወተው። ነገር ግን ደግሞ የተወለደው ለንደን አካባቢ ነውና እድገቱንም የእግር ኳስ ህይወቱንም የጀመረው በዛው በለንደን ነውና እንደ እንግሊዝ እንደ ሆም ግሮን ኮታ ነው የሚቆጠረው። ይሄ ነገር ደግሞ በፕሪሚየር ሊጉ ይሁን
በሻምፒዮንስ ሊጉ የሚሰጠው ጥቅም አለ ከዚህ በፊትም በተደጋጋሚ እንዳነሳ ነውና ይህ ሌላኛው የሚሰጠው ጥቅም ነው። በተጨማሪም ደግሞ በተለይ በማጥቃት መስመሩ ላይ የትኛውን ቦታ ላይ መጫወት የሚችል ተጫዋች ነው። በግራም ሲጫወት ተመልክተናል፣ በቀኝም ሲጫወት ተመልክተናል። በርግጥ በሊቨርፑል ቤት በዚህ ሰዓት ቢያንስ ፌዴሪኮ ኬዛ በሁሉም ቦታዎች ላይ መጫወት የሚችል ተጫዋች ነው። ነገር ግን ደግሞ በተለያዩ ምክንያቶች አሰልጣኙም ቢሆን በፊትነሱም ችግርም ይሁን በተለያዩ ምክንያቶች እየተጫወተ አይደለም የሚገኘውና ይህ ተጫዋች ደግሞ ሴሜኖ ደግሞ በፊዚካል ደረጃ ቢያንስ ፕሪሚየር ሊጉን በመላመድ ደረጃ ከፌዴሪኮ ኬዛ የተሻለ ተጫዋች ነውና ሶስቱም ቦታ ላይ መጫወቱ ለሊቨርፑል የሚሰጠው ሌላኛው ጥቅም ነው። በተጨማሪም ደግሞ ያጫወት ስታይሉ በጣም ፓወር ያለው ተጫዋች ነው። በጣም ፕረስ ማድረግ የሚወድ በጣም ፈጣን ተጫዋች ነውና ሃርድ ወርኪንግ የሚባል አይነት ተጫዋች ናቸው። በጣም ታታሪ የሚባል ነው። የማይደክም ማጥቃቱንም መከላከሉንም ማገዝ የሚችል ተጫዋች ነው። ያ ነገር ደግሞ በዚህ ሰዓት ለሊቨርፑል በጣም አስፈላጊ ነው። በተለይ ሳይዶ ማኒ ከሊቨርፑል ከለቀቀ በኋላ እንደዚህ አይነት ተጫዋች በሊቨርፑል ቤት ውስጥ የለም። በርግጥ ትንሽ ዲያዝ የሳይዶ ማኒ አይነት ባህሪ ያለው ተጫዋች ነው። ተከላካዮችን አይፈራም። በጣም የሚጋፈጥ ነው። አንዳንድ ጊዜ ዳይሬክት የሆኑ ሩጫዎችንም ሲያደርግ መመልከት ይችላልና ይህም ተጫዋች ልክ እንደዛ አይነት ባህሪ ያለው ተጫዋች ነው። በዚህ ሰዓት ቢያንስ በዚህ ሲዝን ሊቨርፑሎች እንደዚህ አይነት ተጫዋች የላቸውም። በቡድናቸው ውስጥ ቴክኒካሊ ጎበዝ ሊሆኑ ይችላሉ። ነገር ግን ደግሞ አንዳንድ ጊዜ እንደዚህ አይነት ፈጣን ፓወር ያለው የማይገፋ በጣም ጠንካራ የሆነ ተጫዋች በቡድን ውስጥ ያስፈልጋልና ያንን ኮታ ማሟላት የሚችል ተጫዋች ነው። ከዚህ በተጨማሪም ከትልልቅ ቡድኖች ጋር ሲገናኝም ደግሞ በጣም ጥሩ እንቅስቃሴ ማድረግ የሚችል ተጫዋች ነው። በዚህ ሲዝን እንኳን ከሊቨርፑል ጋር በተገናኙበት ጨዋታ መመልከት ይችላል። 2 ግቦችንም ማስቆጠር የቻለ ተጫዋች ነው። ከዛ በተጨማሪም ከዚህ በፊት በተደረጉ ጨዋታዎች ፉልሃም ላይ 5 ጎሎችን ማስቆጠር ችሏል። ማንቸስተር ሲቲ፣ ማንቸስተር ዩናይትድ ጋር በሜዳም ከሜዳ ውጭ በተደረጉ ጨዋታዎች ላይ ጎል ማስቆጠር ችሏል። ቼልሲ ላይም ጎል ማስቆጠር የቻለ ተጫዋች ነውና ከትልልቅ ቲሞች ጋር በሚጫወትበት ሰዓትም ተጽዕኖ መፍጠር የሚችል ተጫዋች እንደሆነ መመልከት ይችላል። ይህም ሌላኛው ጥቅሙ ነው። ከዚህ በተጨማሪም ቀደምም ለማንሳት እንደሞከርኩትኝ መሐመድ ሳላህ ተተኪ ያስፈልጋልና ይህም ተጫዋች እንግዲህ ለመሐመድ ሳላህ ትክክለኛ ተተኪ መሆን የሚችል ነው። ምክንያቱም ቀኝ ክንፍ በኩል በተጫወተበት አጋጣሚዎች እንግዲህ ጥሩ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። ጎሎችንም ሲያስቆጥር መመልከት ይችላል። እንደዚሁ መሐመድ ሳላህም 33ኛ አመቱ ላይ ደርሷል። 2027 ላይም ኮንትራቱ የሚያበቃ ይሆናልና ከዛ በኋላ ለሚኖር አመታትም እንግዲህ ይህ ተጫዋች ጥሩ ተተኪ ተጫዋች መሆን የሚችል ይመስለኛልና ያም ሌላኛው ጥሩ ጥቅሙ ነው። ከዚህ በተጨማሪም ቀደም እንዳነሳውላችሁ የሉም ማፍረሻ ስላለው ያን ያህል ትልቅ ወጪ ያስወጣል ተብሎ አይጠበቅም። ምክንያቱም 65 ሚሊዮን ፓውንድ እንደዚህ አይነት ኳሊቲ ላለው ተጫዋች ያን ያህል ውድ ነው ተብሎ አይታሰብምና ከዛ አንፃር ስንመለከተው ውል ማፍረሻውም ጥሩ ጥቅም ይሆንላቸዋል ለሊቨርፑል። ከዚህ በተጨማሪም ቢያንስ በዚህ ሲዝን ለአፍሪካ ዋንጫ ወደ ሞሮኮ አያቀናም። ምክንያቱም ጋና ለአፍሪካ ዋንጫ ማለፍ ስላልቻለች በዛው በፕሪሚየር ሊግ ነው የሚቀየው፣ በዛው በሊቨርፑል ነው የሚቀየውና ይህም ለሊቨርፑል ትልቅ ጥቅም ይሰጣል። በተለይ ደግሞ መሐመድ ሳላህ ቀደም እንደነገርኳችሁ ለአፍሪካ ዋንጫ ወደ ሞሮኮ ያቀናልና እስከ ፍጻሜ የሚደርስ ከሆነ ከጃንዋሪ 3 እስከ ጃንዋሪ 18 የተለያዩ ጨዋታዎች ያመልጡታል። እነዚህም ጨዋታዎች ከሊድስ ጋር፣ ከፉልሃም ጋር፣ ከአርሰናል ጋር የኤፍኤ ካፕ ጨዋታ እንደዚሁም ደግሞ በፕሪሚየር ሊጉ ከበርንሊ ጋር የሚደረጉ ጨዋታዎች የሚያመልጡት ይሆናል። እንደውም ዛሬ አንድ የወጣ መረጃ ነበረ። ሊቨርፑሎች ከግብጽ ብሔራዊ ቡድን ጋር ንግግር እያደረጉ ነው የሚገኙት ቢያንስ የወዳጅነት ጨዋታዎችን እንዳይጫወት የሚል መረጃ ሲወጣ ነበርና ሊቨርፑሎች ቢያንስ መሐመድ ሳላህን የሚያወጡት ከሆነ ቀጥታ የአፍሪካ ዋንጫ ሲጀምር ወይም ደግሞ የግብጽ ጨዋታን በመታደርግበት ወቅት ላይ እንዲያጡት ይፈልጋሉና ከግብጾች ጋርም ንግግር እያደረጉ ነው የሚገኙትና የሚያመልጡት ጨዋታዎችን ለመቀነስ የተደረገ ጥረት ነው ይሁላና ምናልባት የግብጽ ብሔራዊ ቡድን እስከ ፋይናል የሚደርስ ከሆነ ከአርሰናል ጋር በሚኖረው ጨዋታ ይህንን ተጫዋች ማጣት ለሊቨርፑል ትልቅ ጉዳት ነው የሚሆነውና ሴሜኑን ካስፈረሙት ቢያንስ ያንን ነገር ከቨር ማድረግ ይችላል ተብሎ ነው የሚታመነውና ለዛም ሲባል እንግዲህ ቀደም ብለውም ሊያስፈርሙት የሚችሉበት እድልም አለ። ከበርንማውዝ ጋር የሚያደርጉት ድርድር ስኬታማ ከሆነላቸው ብዬ አስባለሁ። ከዚህ በተጨማሪም ግን ጥሩ ጎኑን እንዳነሳን ሁሉ ሌላ ግን መነሳት ያለበት ጥያቄዎች አሉ። ምናልባትም የዚህ ተጫዋች ወደ ሊቨርፑል መምጣት ጥርጣሬ ውስጥ እንዲከቱን የሚያደርጉ ከነዚህም መካከል አንደኛውን ስንመለከተው ተጨማሪ ወጪዎችን ሊቨርፑሎች እያወጡ ይገኛሉ። ይህም መነሳት አለበት። ምክንያቱም በክረምት የዝውውር መስኮት 450 ሚሊዮን ፓውንድ ሊቨርፑሎች ማውጣት ይችላል። በእርግጥ በሽያጭ ወደ 250 ሚሊዮን ፓውንድ አካባቢ ማግኘት ይችላል። እንደዛም ቢሆንም ግን ያን ሁላ ወጪ አውጥተው እስካሁን ድረስ ቲሙ በደንብ አለመዋሃዱ ወይም ጥሩ
ውጤት አለማምጣቱ ጥንቅስቃሴ አለማድረጉ ትንሽ ጥያቄ እንድናነሳ ያደርገናል። ምናልባት በዝውውር ሂደቱ ላይ በተለይ ደግሞ በሚያመጧቸው ተጫዋቾች ላይ ጥያቄ እንድናነሳ ያደርገናል። ያንን ስናስብ ደግሞ አሁንም በ65 ሚሊዮን ፓውንድ ድረስ አውጥተን ይህንን ተጫዋች ማምጣታችን ለሊቨርፑል ችግር መፍትሄ ይሆናል ወይ የሚለው ነገር እንድናነሳ ያደርገናል። ሌላ ትልቅ ወጪ ያወጡ ስለሆነ ማለት ነው። ሌላኛው መነሳት ያለበት ደግሞ በጣም ትልቁ ጥያቄ ለሊቨርፑል ትክክለኛው መፍትሄ እሱ ነው ወይ የሚለው ነገር ነው። ምክንያቱም አንዳንድ ሰዎች የሊቨርፑል ችግር የተጫዋቾች ችግር ሳይሆን የአሰልጣኙ ችግር የሲስተም ችግር ነው ብለው ያነሳሉ። ይህንን ነገር ከዚህ በፊት በተደጋጋሚም አንስቻለሁ። ምክንያቱም በዚህ ሰዓት በሊቨርፑል ቤት ጥሩ የሚባሉ ተጫዋቾች አሉ። የማጥቃት መስመሩን ብቻ ብንመለከት እንኳን ፌዴሪኮ ኬዛ አለ፣ ሂጎ ኢኬቲኬ አለ፣ አሌክሳንደር ኢሳቅ አለ፣ መሐመድ ሳላ አለ። በተጨማሪም ደግሞ እነ ፍሎሪን ቪርትስም እዛ ቦታ ላይ ሲጫወቱ መመልከት ይችላልና እነዚህን የመሳሰሉ ተጫዋቾች እያሏቸው እንዴት ውጤት አላመጡም፣ እንዴት ጥሩ እንቅስቃሴን አላደረጉም የሚለው ነገር መታየት አለበትና ከዛ በኋላ ይህንን ነገር ከተመለከትክ ደግሞ የሚወስደው ወዴት ነው? ወደ አሰልጣኙ ነው። የታክቲክስ ችግር ነው፣ የሲስተም ችግር ነው ወይ የሚለው ነገር በደንብ መታየት አለበትና የሲስተምም የታክቲክም ችግር ከሆነ ደግሞ ምንም አይነት ተጫዋች ቢመጣ ያን ነገር ሊያስተካክለው አይችልም። እንደ ቡድን ነው የምትቸገረውና አሁንም ወጪ ማውጣት እነዚህ ነገሮች ሳንመለከት መልስ ሳንሰጥባቸው ትክክል ነው ብዬ አላስብም። በተጨማሪም ደግሞ ሌላ መነሳት ያለበት ነገር ቢኖር ምንድነው ይህ ቦታ ቅድሚያ የሚሰጠው ቦታ ነው ወይ የሚለው ነገር መታየት አለበት። ምክንያቱም ከዚህ በፊት በተደጋጋሚ ስናነሳው የነበረ ነገር አለ። በእርግጥ የፊት መስመር ተጫዋች ያስፈልገናል። ነገር ግን ደግሞ ከሱ የበለጠ የተከላካይ መስመር በተለይ ደግሞ የመሃል ተከላካይ መስመር ቦታ ላይ እንደዚሁም ደግሞ 6 ቁጥር ቦታ ላይ ተጫዋች መምጣት አለበትና ፕራዮሪቲ ወይም ቅድሚያ መሰጠት ያለበት ያጥቂ ስፍራ ነው ወይ የሚለው ነገር መነሳት ያለበት ይመስለኛል። ምናልባት ልክ እንደ ፒኤስጂ እናድርግ ብለውም ሊሆን ይችላል። ምክንያቱም ባለፈው አመት ፒኤስጂዎች ካቫርስኬሊን እስከሚያመጡት ድረስ ተቸግረው ነበር። ነገር ግን ካቫርስኬሊ ወደ ፒኤስጂ ከሄደ በኋላ አመታቸውን እንዴት እንደቀየረው መመልከት ይችላልና ምናልባትም ይህ ተጫዋች ወደ ሊቨርፑል ቢመጣ ሰሜኑ ወደ ሊቨርፑል ቢመጣ የሊቨርፑልንም ቀሪ የውድድር ዘመንም ሊለውጥ የሚችልበት እድል ሊኖር ይችላል። ነገር ግን ደግሞ ቅድሚያ መሰጠት ያለበት ቦታ ነው ብዬ ደግሞ አላስብም። በእርግጥ ይህ ተጫዋች ግን ኳሊቲ ያለው ተጫዋች ነው። የተለያዩ ቦታዎችን ከቨር ማድረግ የሚችል ተጫዋች ነው። የሳይዶ ማኒም ትክክለኛ ተተኪ መሆን የሚችል ተጫዋች ነው። ነገር ግን ደግሞ ያሉንንስ ተጫዋቾች እንዴት ነው የምናደርገው? እነ ፍሎሪን ቪርትስ የትኛው ቦታ ላይ ነው የሚጫወቱት? ፌዴሪኮ ኬዛስ ከዚህ በኋላ ምን ያህል የመጮቻ እድል ያገኛል የሚለው ነገር ላይ በደንብ መታሰብ መቻል አለበት። ከዚህ በተጨማሪም ግን አንድ ማንሳት ያለብኝ ነጥብ ቢኖር ምንድነው በበርንማውዝ አጮቱን ተመልክተናል። ለበርንማውዝ ከፍተኛ ጥቅም ሲሰጥ መመልከት ይችላል። ነገር ግን ደግሞ ለሊቨርፑል ትክክለኛው መፍትሄ ነው ወይ የሚለው ላይ ሌላ ተጨማሪ ማንሳት ያለበት ነገር ቢኖር ምንድነው በበርንማውዝ ያለ ብዙ ክለቦች በሎው ብሎክ አይጫወቱም። ሊቨርፑል ደግሞ የሚገጥሟቸውን ክለቦች ስንመለከት አብዛኞቹ በሎው ብሎክ ነው የሚጫወቱት ከሊቨርፑል ጋር ሲሆንና ይህ ተጫዋች ለዛ ሲስተም ይሆናል ወይ የሚለው ነገር በደንብ መታየት መቻል አለበት። ምክንያቱም ሊቨርፑል በዚህ ሲዝን የተቸገሩባቸውን ጨዋታዎች ስንመለከት በብዛት የሚገጥሟቸው ክለቦች በሎው ብሎክ ነው እየተጫወቱ የሚገኙት። ምናልባት በዚህ ሲዝን ካደረጓቸው 11 የሚደርሱ የእንግሊዝ ፕሪሚየር ሊግ ጨዋታዎች ከ8 ከ9 አካባቢ በሎው ብሎክ ነበሩ ከሊቨርፑል ጋር ሲጫወቱ የነበሩትና ለእንደዚህ አይነት ጨዋታስ ይህ ተጫዋች ይሆናል ወይ ለማስከፈትስ ይሆናል ወይ የሚለው ነገር በደንብ መታየት ያለበት ይመስለኛል። እንዳጠቃላይ ግን ተጫዋቹ ኳሊቲ ያለው ተጫዋች ነው። ባለፈው አመትም በዚህ ሲዝንም እያስመለከተን ነው የሚገኘውና ለሊቨርፑል ተጨማሪ ፓወር ሊሆን ይችላል። ነገር ግን እንደ ጥያቄ ያነሳናቸው ነጥቦች ላይ ግን ሊቨርፑሎች በደንብ አይተውና በደንብ ወስነው ነው ወደ ይህንን ተጫዋች ወደ ሊቨርፑል ማምጣት ያለባቸው። ከዚህ በኋላ እያንዳንዱ ዝውውር ቀጥታ ወደ ዋናው ቲም ገብተው ለውጥ ማምጣት መቻል አለባቸው፣ ተጽዕኖ መፍጠር መቻል አለባቸው። ከዚህ በኋላ ተጫዋቾች እስኪላመዱ ብለን ጊዜ የምንሰጥበት ላይ አይደለንም የምንገኘው። ምክንያቱም እስካሁን ድረስ በክረምት የዝውውር መስኮት ያስፈረምናቸውን ተጫዋቾች ስንመለከት ከሂጎ ኢኬቲኬ ውጪ ሌሎቹ ጊዜ ሊሰጣቸው ይገባል ያለን ነው የምንገኘውና ከዚህ በኋላ የምናስፈርማቸው ግን እንደዚህ ልንል አይገባም። ቀጥታ ተጽዕኖ መፍጠር የሚችሉ ተጫዋቾችን ነው ወደ ክለባችን ማምጣት ያለብንና እነዚህ ላይ በደንብ ማተኮር አለባቸው ብዬ አስባለሁ። በእናንተ ሐሳብስ አንቶኒዮ ሴሜንዮ ለሊቨርፑል ትክክለኛው ተጫዋች ነው መፍትሄ ነው ብላችሁ ታስባላችሁ? ሐሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለሆነ እዚህ ላይ በቃ በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።